እኔንም ቢሆን የሙት አደራ በላህ አታስቢ። መቼም እንዳታስብሽ እናትም ሙሉ በሙሉ እብድ አይደለችም። እንደ ድሮ እኮ አይደለም። ሰው ባሁን ከፍቷል። ዴቭ ለቤተሰቦቹ ለመናገር በጣም ተጨንቋል። አንቺ ብልጣ ራዳ እኔ ምን ሊዱ ቅምጥልና ታይታ አባቷ ሄዳ ነው ማለት። ምን ነው ልጅ ማን ያስደነገጠሽ? ይቺ ልጅ እንደዚህ እያልሽ አታቅብጫት። ብላችሁ ደግሞ እናንተ ገጠማችሁ። ዴቭ ልቡ ሳይቀየር አይቀር። የአደይ አስኮብላዮች መጥተዋል። የት? እዚህ። ግን አደይ እስከ መቼ ነው እዚህ ቤት ሰራተኛ ሆና የምትቆየው? አናት አባትሽ ነው ልጅ ተናግሬያለሁ። የሰው መዘባበቻ አታድርጊ። እዚህም እዛም አትበይ። መቼ ነው እዚህም እዛም ያልኩት? እሱን አንቺ ታውቂያለሽ። ከዚህ በፊት የሰራሽኝን አውቃለሁ። እንዲህ የሙት ልጅ ሆነሽ መቅለብለቡ ለአንቺም አይጠቅምሽም። እኔንም ቢሆን የሙት አደራ በላህ አታስቢ። ኧረ እባክሽ ተይ። ሲጀመር እሷ ብትኖር ኖሮ እንደዚህ አልሆንም ነበር። እናት አለም ብትኖር ኖሮ እንደዚህ አልሆንም ነበር። አንተም እህት አለምም አትወዱኝም። ሁሌ የምታስቡት ስለ ክብራችሁ ብቻ ነው። ስለ እኔ አንድም ቀን ተጨንቃችሁልኝ አታውቁም። ኧረ ተይ አንቺ ልጅ ተይ። አዎ እንደዛ ነው አጎቴ። ምንም አታባብለኝ። አሁን እንደዚህ ስትለፈልፊ ላየሽ ሰው የተበደልሽ ነው የምትመስይው። አሁን በዚህ ዱላ ሳላንቆራጠጥሽ ዘርበይ ከፊቴ። ያቺ እህትሽ የት ሄዳ ነው? እኔ እንጃ። እኔም አላየኋት። በይ መወሻከቱን ትተሽ ግቢና ቤቱን አሰናጅ። ሩታና አደይ በዲቭ ምክንያት ተደባደቡ። ላሊም ከባቡሬ እናት ጋር ለመግባባት የሞከረችው ሙከራ በድጋሚ አልተሳካላትም። ቴናም ዴቭን ለማግኘት አሁንም ደፋ ቀና ማለቷን አላቋረጠችም። ሰላም ውድና የተከበራችሁ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ዛሬ ደግሞ ሰራተኛ አደይ ፊልምን ክፍል 127 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። ያባለፈው ክፍል ላይ እንግዲህ ቅምጥልና ኪንጎ እንዲሁም ዳይመንድ ገጠር ሄደው እንደነበረ እናውቃለን። እናም ቅምጥል ገጠር ከመሄዷ በፊት አደይን አባባን አደራ ብላ አስጠንቅቃ ነግራት ነበረ። አደይም እንግዲህ አደራዋን ለመጠበቅ ብላ እንዲሁም ቃሏን ለማክበር ብላ ወደ አባባ ቤት ጎራ ብላለች። እናም ወደ አባባ ጋር ማለትም ወደ ቅምጥል አባት ጋር እየሄደች በነበረችበት ሰዓት ነበረ የባቡሬን እናት ያገኘቻት ማለት ነው። የባቡሬ እናትም እንግዲህ እዚህ ምን ትሰሪያለሽ በማለት ነበረ አደይን እንቃርጋ ይዛ ያፋጠጠቻት። እናም እዚህ የመጣሁት አባባን ለመጠየቅ ነው ማለትም የቅምጥልን አባት ሊጠይቅ ነው ስትል ነበረ አደይ የመለሰችላት። እሷም እንግዲህ ቅምጥል የት ሄዳለች? ቅምጥልስ የት ሄደች? በማለት ነበር ያፋጠጠቻት። ቅምጥል ወደ ገጠር ሄዳለች ከነ ኪንጎ ጋር ስትል ነበረ አደይ ያስረዳቻት። ወይኔ ቅምጥል እንዴት ጎረምሳ ተከትላ ትሄዳለች? እንዴት ለጎረምሳ ብላ ገጠር ድረስ ትሄዳለች? በማለት ነበረ የባቡሬ እናት እጅግ በጣም ተናዳና ተበሳጭታ የነበረው። እናም አደይም በመበሳጨት ከዚህ ጥፊ ብላ ነበረ በድንጋይ አስፈራርታ አባራት የነበረው። አደይም እንግዲህ እየተሯሯጠች ወደነ ቅምጥል ቤት ወይም ወደ አባባ ጋር ገባች ማለት ነው። እናም የቅምጥል አባት ምን ነው ልጄ ምን ሆነሽ ነው? ምንስ ጠፍቶሽ ነው? ወይስ ደግሞ ያቺ እብድ አባራሽ ነው? በማለት ነበረ አደይን የጠየቋት። አይ አባባ አደይ ይባላለሁ የቅምጥል ጓደኛ ነኝ። እናም እርስዎ ልጠይቅ ነው የመጣሁት ስትል ነበረ አደይ በትህትና ያስረዳቻቸው። እሳቸውም እንግዲህ እንዴ ቅምጥልስ የት ሂዳ ነው? በማለት ነበረ አደይን የጠየቋት። ነገር ግን አደይ አያለች ትመጣለች ለ2 ቀን ያክል ግን አባባን አደራ ብላኛለች ለዛ ነው እኔ ወደ እርሰው የመጣሁት ስትል ነበረ አደይ ያስረዳቻቸው። ነገር ግን የቅምጥል አባት እጅግ አራዳና ደስ የሚሉ አባት ናቸው። ቅምጥል ኪንጎን ተከትላ ሄዳ ነው አይደል? ወይኔ ሴት ልጅ መውለድ ልጄ ጎረምሳ ተከትላ ሄደች እያሉ ነበረ ሲያጉረመርሙ የነበረው። ነገር ግን አደይ ቁጭ ብላ ነበረ በትህትና ስታናግራቸው እና ስታማክራቸው የነበረው። እናም የቅምጥል አባት የአደይ መረጋጋት እጅግ በጣም አስደስቷቸው ስለነበረ የሆዳቸውን ማጫወት ጀመሩ ማለት ነው። እናም ልጄ ፍቅረኛለሽ ብለው ጠየቋት። አደይም ብላ ካንገራገረች በኋላ አወለኝ ስትል ነገረቻቸው። ለምንድን ነው ታዲያ ቅር ያለሽ? ትወጂዋለሽ? በማለት ነበር የጠየቋት። አዎ እወደዋለሁ፣ ባልወዶ ኑሮ ከሱ ጋር እሆን ነበር ስትል አደይ መልሷን ሰጠች። እናም የቅምጥል አባት ምክራቸው ትህትናቸው እጅግ በጣም ደስ ይል ነበረ። አደይም ይሄን አይታ ተገረመችና ታዲያ ለፍቅር ይሄን አክል ቦታ ካለው ለምንድነው ቅምጥልና ኪንጎን የማይፈቅዱላቸው ስትል ነበረ የጠየቀቻቸው። ነገር ግን አባባ እጅግ በጣም ተደነቁና አይ ልጄ
ቅምጥል እኮ እሷ ናት የምትፈልገው፣ ኪንጎ አይፈልጋትም፣ እሱ ለሷ ፍቅር የለውም በማለት ነበረ ያስረዷት። አደይም አይሺ ብላ በመገረም ላይ እያለች ባቡሬም እንዲሁ የአባባ ነገር አስጨንቆት ወደ ቤት ጎራ አለ። እናም ባቡሬ ሲመጣ እንኳን መጣ ስትል ነበረ አደይ እንኳን ደህና መጣ ያለችው። እንግዲህ ባቡሬም አደይ መተሻል እንዴ? እኔ እኮ ቅምጥል አደራ ብላይ ስለነበረ ነው የመጣሁት ሲል ነበረ ያወያያቸው። አደይም እኔንም አደራ ብላኛለች በማለት ልጄ ባቡሬ መጣህ እንዴ? ቅምጥል የት ሄዳ ነው ሲሉ አባባ ሌላ ጥያቄ ለባቡሬም ጠየቁት። ትመጣለች አባባ፣ ላንተ ደግሞ እኛለን ሲል ነበረ ባቡሬ ያስረዳቸው። እንግዲህ አደይ አንቺ ካለሽማ እኔ ሊሂድ ሲል ባቡሬ ጥያቄ አቀረበ። ወዴት ትሄድ አለችው አደይ። እሱም ለሊ ጋር መሄድ አለብኝ፣ ለሊ ማዘሯ ጋር ነው ያለችው፣ ማለትም የኔ እናት ጋር ነው ያለችው እና እሷን ማየት አለብኝ በማለት ነበረ ለአደይ አስረድቷት የነበረው። ለሊም እንግዲህ እጅግ ፏ ብትን ብላ ዝንጥ ብላ ነበረ የባቡሬን እናት እንዲሁም የኋላ ታሪኳን ላጣራ ይሄ ነገር ስታይ ምናልባትም ልታጫውተኝ ልታማክረኝ ትችላለች ብላ በማሰብ ዝንጥ ብላ የአማረና የተዋበ ሽቶ ተቀብታ ነበረ ወደ ባቡሬ እናት ጎራ ያለችው። ነገር ግን የባቡሬ እናት የት ልትሄጂ ነው ብላ ስትጠይቃት እኔማ ቀጠሮ አለብኝ እናም ጓደኛዬን ላገኝ ነው የሚሄደው፣ አላማረብኝም እንዴት ነኝ ስትል ነበረ ቋቀጭ ብላ የባቡሬ እናት ፊት ዘንጥ ብላ የቀረበችው። የባቡሬም እናት እንግዲህ እባክሽ ልጄ ተመለሺ፣ ሊጠቀምብሽ ነው ወይም ደግሞ ሊሸውድሽ እየሞከረ ነው፣ ምንም የሚያስደስት ነገር የለም፣ እባክሽ ልጄ አርፈሽ ተቀመጪ፣ እኔን ያየ ይቀጣ፣ ከኔ ህይወት ተማሪ ነበረ ምክሯ። እናም ለሊ ድምጿን ለስለስ በማድረግ እስኪ ማዘሯን ንገሪኝ፣ ስላንቺ ታሪክ ምንድን ነበረ? ያንቺ ታሪክ፣ ያንቺን የህይወት ታሪክ ማወቅና መስማት እፈልጋለሁ በማለት ነበረ ቀርባ ማናገር እየፈለገችው። እሷም እንግዲህ ከሞላ ጎደል ያለውን ነገር ነገረቻት። እናም ይህን ልብስ አውልቂ፣ ሽቶሽንም አጠፋፊ፣ ከዛ በኋላ ታሪኩን እጨርስልሻለሁ አይነት ነገር ነበረ ያለቻት። ለሊም እንግዲህ ተመልሼ እመጣለሁ በማለት ከማዘሯ ጋር ተጫዋታ ወደ ቤት ተመለሰች። በሌላ በኩል ደግሞ የዲቭና የአደይ ጉዳይ ነው። ዲቭና አደይ እንግዲህ ዲቭ ለቤተሰቡ ማማከርና መናገር ፈርቶ እንደነበር ለሩታ ነግሯት ነበረ። ሩታም እንደ ምክር ዲቭ ያማከራትን ነገር እሷ ግን አንድም ሰዓት ታዛባ ለአደይ እያንዳንዱ ነገር ሁሉንም ነግራታለች። ማለትም እንግዲህ ዲቭ ባንቺ ምክንያት እየተጨነቀ ነው፣ እናም እባክህ ዴቭን ታዩ ስትል ነበረ አደይ ማንቁርቷን ያነቀቻት። አደይም እንግዲህ አረ ለዛ ነበር እንዴ ዲቭ አለች እና ሩታ ለው ንገሪኝ ስትላት ባክሽ ረዘ ሂጂ አላቅልሽም ስትል ነበረ አደይ መንጭቃት የሄደችው። ሩታ እንግዲህ ዲቭ እንደ እህት አይቷት አማክሪኝ፣ ምን ላድርግ፣ ቤተሰቦቼ አደይ ሊቀበሏት አይችሉም ብሎ ቢያማክራትም እሷ ግን ሚስጥሩን ዘርግፋ ለአደይ እያንዳንዱ ነገር ነግራታለች። እናም አደይ ጭንቅላት ውስጥ ጥያቄ እንዲፈጠር አድርገባታለች ማለት ነው። አደይም እንግዲህ ለምስኪን እህቷ ማለትም ለአማካሪዋ ለጓደኛዋ ሁሉ ነገር ለሆነችው ለሊ ነግራታለች። ምንድነው የነገረቻትም ዲቭ እንደ ኤላ ትቶኝ ሊሄድ ነው ወይም ደግሞ እንደ ኤላ ለቤተሰቦቹ መናገር አልፈለገም እና ምክንያቱንም አላወቅኩትም በማለት ነበረ ለለሊ ያማከረቻት። ለሊም ዲቭ እንደዚህ አያደርግም፣ እናም እንደዚህ አድርጎ ከሆነ የእውነት እኔ አናገረዋለሁ ነበረ ያለችው ለሊ በሞራል ማለት ነው። ባቡሬ እባክሽ ለሊ እነሱ ችግራቸውን ይፍቱ ቢላትም አይ እህቴን እንደዚህ ሲያረጋት ቆሜ ማየት አልችልም፣ ይህ ነገር በእኔና በኢላ ይበቃል ስትል ነበረ በዛቻ እየተናገረችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።